ዶሮ ማርባት የምትፈልጉ ልንገራችሁ የተወሰነ እስከመጨረሻ ቪዲዮውን አዳምጡ ማለት ነው። እኔ ውርቀቴንም መነሳቴንም ሁሉን ነገር እነግራችኋለሁ ማለት ነው። ግን ወደቀች ብላችሁ እንዳትከፉ ቤተሰቦች፣ አይድካም በደክማ ምናምን ብላችሁ እንዳትከፉ ማለት ነው። አሁን እኔ ዶሮች እስካመጣኋቸው ከአንድ ወር ውስጥ ሆኖኛል። በአንድ ወር ውስጥ ከ10 በላይ ዶሮ ሞቶብኛል። ሁለተኛ ደግሞ መድኃኒት 1210 ብር አውጥቻለሁ ለመድኃኒት ብቻ እስካሁን ማለት ነው። በአንድ ወር ውስጥ ዶሮ ማስገባት የምትፈልጉ አንደኛ ደረጃ ጥራታቸውን 45 ቀን ሞልቷቸው ሕክምና መጨረሳቸውን ዶሮቹ ዘራቸው ምን አይነት ነው ብላችሁ እንዴት ነው እድገታቸው በምን ያህል ወራት የእንቁላልም ሆነ በምን ያህል ወራት እንቁላል ይጥላሉ ገባችሁ በምን ያህል ወራት ነው የስጋ የሚደርሱት ብላችሁ ይሄንን ማጣራት አለባችሁ። ዝም ብላችሁ ተገቢያ ውስጥ ሄዳችሁ እንደኔ አንጥታችሁ እንዳትከስሩ። ሰላም ጤና ይስጥልኝ ክብሯትና ክብሯን ተመልካቾች የኔ የብርቱካን ፋይፍቱ ቻናል ፋሚሊ ሰላም ብያለሁ። በሀገር ውስጥም በሀገር ውጭም ያላችሁ የእግዚአብሔር ሰላም ቸርነት ከእናንተ ጋር ይሁን። ሀገራችን ኢትዮጵያን ሰላም ያድርግልን። ሰላም ለኢትዮጵያ፣ ሰላም ለሀገራችን ይሁን። ለቤቴ አዲስ የሆናችሁ ብርቱካን ፋይፍቱ ነኝ። ሰብስክራይብ ላይክ እያደረጋችሁ አበረታቱ ቤተሰቦች። እና ዛሬ ይዤላችሁ የመጣሁት ምንድነው ዶሮ ማርባት የምትፈልጉ ከዶሮ ጥቅምና ጉዳቱ እኔ ካየሁትና ከተረዳሁት አንፃር ነው። በድፍረት የምትገቡ ወይንም ኮርስ ወስዳችሁ የምትሰሩ ብዙ አላችሁና ዶሮ ምን አይነት ዶሮ ነው ማርባት ያለብን ያዋጣል የሚለውን እሱ እስከ መጨረሻ እነግራችኋለሁ። እኔ ካየሁትና ከተረዳሁት ነው የምነግራችሁ ለእናንተም ቤተሰቦች። ያው አንዳንድ ጊዜ አንዳንድ ነገሮችን ስትዋችሁ አስተምሯችሁ ያልፋሉ ለእናንተ ማለት ነው። አዲያ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ ቤተሰቦች። አበረታቱኝ፣ ቡርቴ ነኝ አበረታቱኝ እላችኋለሁ። እንደገና ካጠገብ የሚያላችሁት በጣም ነው የማመሰግነው። እግዚአብሔር ያክብርልኝ ሁሌ የምታበረታቱኝ እግዚአብሔር ያክብርልኝ ነው መጥከርባር ያመሰግናለሁ። ዛሬ እንግዲህ ወደ መጣሁት እንሂድ ማለት ነው። ዛሬ ይዤላችሁ የመጣሁት ዶሮ ማርባት የምትፈልጉ ወይንም ኮርስ ሳትወስዱ ዝም ብላችሁ በራሳችሁ ዝም ብላችሁ የምታመጡ እኔ ካየሁት አንፃርና ከዛ ልንገራችሁ ብዬ ነው። ሲጀመር አዲስ ስራ ጀምራለሁ ካለኝ ጥቅምና ጉዳት አስረዳችኋለሁ ብያችሁ ነበር መጀመሪያም። አሁን ላይ ደግሞ ግን ጥቅምና ጉዳቴን ልንገራችሁ። ለምሳሌ እኔ ዶሮቼ ካመጣኋቸው አንድ ወር ሆኖኛል። አንድ ወር አስቆጥሬ ነው ወደ እናንተ ይዤላችሁ የመጣሁት ማለት ነው። እነዛን ዶሮቼ ካመጣኋቸው አንድ ወር ነው። ያው መኖሪያ ቤት ነው ውስጥ እንደዚህ ቤት ነው የተመረገ የተለሰነ ቤት ውስጥ ነው አንጥቻ አስገባኋቸው ማለት ነው። ምንም ብርድ የለም ምን የለም ገባችሁ። ውጭው ግቢ የተለሰነ ቤት ነው። ያው በቀን 3 ጊዜ ምግብ እሰጣቸዋለሁ ማለት ነው። ውሃም እንደዛው ነው ማደርግላቸው። በቀን 3 ጊዜ አደርግላቸዋለሁ። ቢያንስ በቀን ያው ምን አደከማችሁ ወደ 15 ሊትር ውሃ ይጠጣሉ ማለት ነው። በቀን ውስጥ ማለት ነው። በቀን ውስጥ ወደ 15 ሊትር ውሃ ይጠጣሉ። እንደውም እሱም አይበቃቸውም ማለት ነው። በቀን ወደ 15 ሊትር ውሃ። ስለዚህ እኔ ምን ጠቀመኝ ምን አጎደለኝ ምን ኮርስ ወሰድኩ የሚለው እያንዳንዱ ስቴፕ ለእናንተ ነግራችኋለሁ። እኔ እንግዲህ አንዳንድ ወዳጆቼ ዶሮ ላስገባ ነው አስገባው እኮ ምናምን ስላቸው ኮርስ ወስደሻል፣ ኮርስ መውሰድ እኮ ያስፈልጋል፣ ዶሮ ጥንቃቄ ይፈልጋል ምናምን ሲሉ አይ ዶሮ ደግሞ ምን ያካብዳሉ ዶሮ እንደዚህ ጥንቃቄ ተቀደም አንጥቻ አይቼዋለሁና እንክብካቤ ነው የሚፈልጉት ሌላ ጥንቃቄ ምን ይፈልጋል ብዬ በራሴ ወሰንኩና እነዛን ዶሮችን ማመጣኋቸው ማለት ነው። ነገር ግን እነዛ ዶሮች ደግሞ አሁን ለኔ ውጤታማ አላደረጉኝም። እኔ አንደኛ ያመጣኋቸው ተገበያ ላይ ነው ገባችሁ። ተገበያ ላይ ነው ገዝኋቸው። አይዶን ነው አላቅም። ህክምና ጨርሰዋል ወይ ስለው አዎን ነው ያለኝ ልጁ ማለት ነው። ህክምና ጨርሰዋል አሳክማቸው ወይ ስለው አዎ ህክምና ጨርሰዋል አለኝ። ገባችሁ። እኔ 200 ዶሮች ናቸው አንዴ ያስገባኋቸው ማለት ነው። 200 ዶሮች ተገበያ ላይ ገዝቼ ማለት ነው። ተገበያ ላይ
ገዝቻው አንድ ልጁ ያው በሳጥን ይዞ ነው ቁጭ የሚለው። ዶሮ አርቢ ነው፣ ዶሮ አከፋፋይ ነው። ከሱ ላይ በሕክምና ጨርሰዋል ወይ ብዬ ስጠይቀው ጨርሰዋል አለኝ። ኖርማሊ አመጣው አስገባኋቸው ማለት ነው ቤት ውስጥ። ግን አሁን ላይ ግን እነዛ ዶሮችን ኪሳራ ውስጥ ነው የጨመሩኝ። አንደኛ ዶሮቹ መፋፋት እድል የላቸውም በሉ፣ ሁለተኛ በየቀኑ እየሞቱ ነው። በየቀኑ እየሞቱብኝ ነው ያሉት። እኔ ለእናንተ እንዲጠቅማችሁ ብዬ ነው። ዶሮ ማርባት የምትፈልጉ ሰዎች ካላችሁ ዶሮ ማርባት የምትፈልጉ ሰዎች ካላችሁ ልንገራችሁ፣ ጥንቃቄ መውሰድ አለባችሁ። ዶሮ አያዋጥ እኔ ስላከሰረኝ እናንተም ተከሰራላችሁ ማለት አይደለም። ዶሮ ያዋጣል። ያው እኔ ቤት አለ፣ ቤቱ ችግር አይደለም ብያችኋለሁ። ግን ሕክምና በስርዓት ዶሮቹ ሕክምና ያልጨረሱንና 45 ቀን ሞልቷቸዋል ያለኝ ውሸቱን ነው። 45 ቀን ያልሞላ ዶሮ ነው የሰጠኝ። ገባችሁ? 45 ቀን ያልሞላቸው ዶሮዎች ነው የሰጠኝና ሁለተኛ ደግሞ ሕክምና አልጨረሱም ማለት ነው። ሕክምና ቢጨርሱ ኖሮ እኔ ብዙ መድኃኒት እየወሰድኩ ነው። የሲኩረፈረፉ የሙቀት የመከላከያ ምናምን አላ በርጥብ ጊዜ ያስቀዝናቸው የሚያስቀዝናቸው መድኃኒት እየገዛው ብዙ መድኃኒት ነው ብር ራሱ ወጪ ያረኩት ማለት ነው ለዶሮቹ። ግን አልሆነም። በቀን ተመሞታቸው ወደ ኋላ አላሉም። ገባችሁ? ያ ምክንያት ምንድነው? መጀመሪያ እኔ ሳመጣ ዶሮ የሚያከፋፍሉ አለ ከቤት ውስጥ ማለት እናንተ ተነጋግራችሁ ጨርሳችሁ በደንብ ታማኝ መሆን አለበት ሰውየው ማለት ነው። ጥሩ ዘራቸው አንጥታችሁም ስታበሏቸው የቶሎ የሚፋፉ ዶሮች ማለት ነው መሆን አለበት። እናንተን አንዳንድ ዘራችሁ የሚያረቧቸው እያንዳንዱ ቦታ ይለያያሉ። ሁሉም ዶሮዎች አንድ አይነት አይደሉም። ለምሳሌ እኔ ተዝቀደሙ 40 ዶሮች አስገባሁ ማለት ነው። ከቤቱ ሄድችን ያመጣሁት ደብረጥዬ የሚባል ከተማ አለ በሰላሌ ፍቼ ማለት ነው። ስለዚህ እኔ እዛ ቤት ውስጥ ሄጄ ከቤት ውስጥ መርጦልኝ በካርቶን አድርጎልኝ 40ዎቹን ዶሮች ቤት ያመጣው። ታርባ ዶሮ አንድም አልሞተብኝ። ገባችሁ? ምግብ ይበላሉ። ራሴው ነው ቤት የሰራሁላቸው። ዙሪያውን በሽቦ ተላይ ሸራ ወጥሬ ምናምን እንጨት ገዝቼ ምናምን ራሴው የዛን ሰዓት ያው ራሴው ነኝ ብቻዬን ነኝ። ማንም የሚሰራልኝ ነገር የለም። ያው ራሴው ሰርቼላቸው እነዛ ዶሮች ያው እንቁላል መጣት ሲጀምሩ እኔ ወደ ስደት እየሄድኩ ስለሆነ ምንም አማራጭ ስለሌለኝ እንቁላል መጣት ሲጀምሩ የእንቁላል ነበር ያስገባኋቸው። ሸጫቸው ወደ ስደት ሄድኩ ማለት ነው። ከቤት ውስጥ ነው ያመጣኋቸው፣ ተገቢያ ውስጥ አይደለም። የ45 ቀን ጨርሰዋል ብሎኝ ሰው በሰው ነው ልጁን ያገኘሁት ማለት ነው። የ45 ቀን ጨርሰዋል ብሎኝ እንደዛ የገዛኋቸው ማለት ነው። አሁን ደግሞ እንደዛ መስሎኛል። እኔ ሀውሬ መጠንቀቅ፣ ምግባቸውን መጠንቀቅ፣ ጽዳት መጠንቀቅ ነበረ ያሰብኩት ማለት ነው። ያን ጊዜ ስላየኋቸው ብዬ ነበረ አሁን ጨምሬ ዶሮ ያመጣሁት ማለት ነው። በብዛት ያመጣሁት ግን አሁን እኔ ጉዳት ላይ ነው የወደቁት። እንኳን የመፋፋት እድል 0.5 ሳንቲም። እኔ አገርም ይሁን የሚረዳችሁ አገር ሲረዳችሁ ይሁን ጊዜ ሲረዳችሁ ይሁን እኔ አልገባኝም። የጊዜ የሆነ ጊዜ ሳይረዳኝ ቀርቶ ነው ብዬ ጥያቄ ሆነብኝ። የሀገር ውስጥ ስለማይረዳኝ ነው እንዴ ብዬ ጥያቄ ሆነብኝ ማለት ነው ቤተሰቦቼ። ስለዚህ እኔ አሁን ማለት ነው ያኔ ያሉትን እሸጣቸዋለሁ ማለት ነው። ይብሱኑ ታልከስር ማለት ነው። እና ጥንቃቄ አድርጉ ብዬ ነው። እናንተ ዶሮ ማርባት የምትፈልጉ ጥንቃቄ አድርጉ፣ በጣም ጥንቃቄ አድርጉ። ዶሮ ስታመጡ በብዛት አታምጡ። እስከምታዋቸው ድረስ ደግሞ ትክክለኛ 45 ቀን የሞላቸው ዶሮች ሕክምና ተጨረሱ ምንም አይሆንም። ዘራቸው ደግሞ አሪፍ መሆን አለበት የሚፋፉ እና ነገ እናንተም አብልታችኋቸው ስኬታማ እናንተን የሚያደርጉ መሆን አለበት ማለት ነው። ዶሮ በጣም ያደክማችኋል። በጣም ነው ጎንበስ ቀናው ምናምን ብዙ ነገር አለና ይሆናላ ድካማችሁ እንኳን ሳታስቡ ጥንቃቄ ይፈልጋል። በጣም ነው ጥንቃቄ የሚፈልገው። ያም ሆኖ ግን እናንተም ደክማችሁ ደግሞ ስኬታማ አትሆኑም። በጣም ደክማችሁ ማለት ነው። ስለዚህ መጀመሪያ ዶሮ ስታስገቡ ስትገዙ እህቶቼ ጥንቃቄ አድርጉ። በጣም ጥንቃቄ አድርጉ። እኔ ይሄን አላሰብኩም መጀመሪያ ገባችሁ። ያኔ ብቻ ስላየኋቸው እንደዚህ ዶሮ ያኔውም እንደዚህ መድኃኒት ምናምን እኮ አልገዛውም። የመድኃኒት አልገዛውም። ምን አገዛው? ምግብና ምግብ ብቻ በቃ ምግብና ምግብ ብቻ
እኔ ምንም የገዛሁት መድኃኒት የለም። አሁን ግን ያወጣሁት መድኃኒት አንዴ 200 አንዴ 450 ብር አንዴ 260 ብር ገባችሁ? እንደገና ደግሞ አሁንም እንደገና ደግሞ 400 ብር ገባችሁ? መድኃኒት ብቻ በአንድ ወር ውስጥ ማለት ነው። በአንድ ወር ውስጥ 200 ብር 450 500 650 ብር እንደገና 400 1050 ብር ገባችሁ? እንደገና 1050 ብር እንደገና 160 ብር 210 ብር ለመድኃኒት በአንድ ወር ውስጥ ያወጣሁት ማለት ነው። ለመድኃኒት ብቻ አንድ ወር ውስጥ ያወጣሁት ለዶሮቹ። ሆኖም ግን ይሄንን መድኃኒት አውጥቼ እኔ ከ10 በላይ ዶሮ ሞቶብኛል በአንድ ወር ውስጥ ማለት ነው። እኔ ውርቀቴንም መነሳቴንም አልደብቃችሁም። ምክንያቱም ልትከፉ ትችላላችሁ፣ ዋይ ከሰረች ብላችሁ ማለት ነው። እንዳትከፉ፣ ምክንያቱም ለእናንተ ስለሚጠቅማችሁ ብዬ ነው እኔ ይዤ የመጣሁት ማለት ነው። ገባችሁ? ማለት ለእናንተ ይሄ ማለ እንዴ ብላችሁ ማለት ኮርስ መውሰድ በጣም ያስፈልጋል። የዶሮቹ ጥራት ያስፈልጋል። አንደኛና አንድ የዶሮ ጥራት ያስፈልጋል። ዶሮ ጥራት ካላቸው ያመጣውን ነገር ይቋቋማሉ፣ ያልፋሉ ማለት ነው። እኔ ግን መድኃኒትም ገዝቼ ምንም ብዬ ኪሳራና ውድቀት ነው የገጠመኝ። ብቻ እግዚአብሔር ይመስገን፣ ፈጣሪ ለዘላለም አመሰግነዋለሁ ማለት ነው። ያው በሚሰጠኝ